አብዱራህማን እባላለሁ በኃላፊነት እና የሥራ መደቤ በሃይማኖት መምህርነትና እንዲሁም ደግሞ የሃይማኖታዊ ቴሌቪዥን ሱና ቲቪ ስራ አስኪያጅ ነኝ። ትዳር ያለኝና ልጆች አሉኝ አልহামዱሊላህ። የትምህርት ደረጃ ፒኤችዲ በኢስላሚክ ኖሌጅ ነኝ በግሎባል ዩኒቨርሲቲ ሉብናን ላይ በይሩት በሚገኝ ዩኒቨርሲቲ ላይ ነው። የዲግሪ እንዲሁም ደግሞ የማስተርስ እና ቀጣዩን ፒኤችዲ ሶስቱንም እዛው ነው የሰራሁት። ያው በዋናነት እያገለገልኩበት ያለሁት ነገር የዲኑ ኺድማ ላይ ነው ወይም ደግሞ ዲኑን ማገልገል የሚለው ላይ ነው። ምንም እንኳን በይበልጥ አብዛኛው ጊዜን በማስተማር ባሳልፍም የተወሰነ ጊዜ ደግሞ ማስተማር አይነት ስላለው ከዛ ውስጥ አንዱ በቴሌቪዥን እና በሚዲያ የሚተላለፉ ለብዙ ሰው ተደራሽ ይሆናሉ ብለን የምንገምታቸውን ትምህርቶች በእነዚያ በኩል እናስተላልፋለን ማለት ነው። መካ እንደ መጀመሪያ ኡሙል ቁራ የምትባል ከተማ ነች። ኡሙል ቁራ ማለት አላህ በቁርአን ላይ የገለጻት የከተማዎች ሁሉ እናት እንደማለት ነው። የአገሮች ሁሉ እናት ያው እንደ ሳይንስም ሲኬድ እናት የተባለችበትን ምክንያት ስናይ እምብርት ነችና ይላሉ። የምድር እምብርት ነች፣ መሃል ሴንተር የሆነ ቦታ ከምድር ላይ መካ ነች ይላሉ። ይህች ቦታ እንደ ታሪክ ያው ከድሮም ጀምሮ ሰዎች ቅድስት ከተማ እንደሆነች ያውቃሉ፣ ያከብሯታል። ይሄ የሆነው ከሰው ልጅ መፈጠር ጀምሮ ነው። እንዲያውም አንዳንድ የታሪክ ምሁራን የሚሉት ካዕባን ከሰው መፈጠር በፊት መላእክቶች ናቸው የገነቡት ነው ይባላል። ምንም እንኳን አመዛኝ ሆነው ወይም ብዙዎቹ የታሪክ ምሁራን የሚደግፉት ሐሳብ ነብዩላህ አደም ናቸው። እሳቸው ደግሞ የሰው ልጆች አባት ናቸው። የሁሉም የሰው ዘር የተባለ ሁሉ አባቶቻቸው ናቸውና እሳቸው ወደ ምድር ከወረዱ በኋላ ያው የወረዱበት ቦታ ሰረንዲብ ይባላል። ወደ ስሪላንካ አካባቢ የሚገኝ በፊት በህንድ ግዛት ውስጥ የሚገኝ ህንድ ይባል ነበር። ያ ሁሉ ሀገር ሰፊ ነበር ግዛቱ ከዛ ሳይቆራረጡ በፊት ማለት ነውና እዚያ ቦታ ላይ በጣም እጅግ ለምለም የሆነና በጣም ልዩ የሆነ ቦታ ነው። ያ ቦታ ከምድር ቦታዎች ውስጥ በጣም አረንጓዴና የሚያምር የምድር ገነት የሚባል ቦታ እዛ ቦታ ላይ ነውና ከዋናው ከሰማዩ ገነት ስለሆነ የወረዱት እዛ ቦታ ላይ እንዲወርዱ ሆነዋል። ባለቤታቸው እናታችን ሐዋ ደግሞ ከሰማዩ በሚወርዱበት ሰዓት የወረዱበት ቦታ አሁን ጁዳ ብለን ወይም በእኛ አጠራር ጅዳ ብለን የምንጠራው ቦታ ላይ ነው ያረፉት ይባላል። ሲወርዱ ሁለቱም የተለያየ ቦታ ላይ ነው ያረፉትና እየተፈላለጉ ረጅም ጊዜ በኋላ ተገናኙ የሚል ሪዋያ አለ። የት ነው የተገናኙት? አረፋ የሚባል ቦታ ላይ ነው ይባላል። አረፋ የሚባለው ከመካ በተወሰነ ርቀት ላይ የሚገኝ የሐጅ አምልኮዊ ተግባር የሚከናወንበት ዋነኛ ቦታ ነውና እዛ ቦታ ላይ ተገናኙ። አላህ ቤቴን ስራ አላቸው። ቤቴን ማለት እኔ የቀደስኩትን ያከበርኩትን ትልቅ ቦታ የሰጠሁትን እዚህ ቦታ ላይ ነው ገንባ ብሎ አላህ ቦታውን አሳውቋቸው አደም ያንን ገነቡ። ያንን በገነቡ በ40 ዓመት ደግሞ በይተል መቅዲስን ገነቡ። በይተል መቅዲስ ኢየሩሳሌም የሚገኘው ፍልስጤም ውስጥ ያንን እንደገና ገንብተው በ40 ዓመት ልዩነት ማለት ነው። ከዚያ ያው ታሪክ እንደሚነግረን ከአደም ሞት በኋላ ሺት ልጃቸው ተተኩ። ከዚያም ኢድሪስ እንዲህ ያለ ኑህ መጡ። በኑህ ጊዜ የነበረው ሰዎች አብዛኞቹ ሰዎች አመፀኛ ሆነው ለአላህ እንታዘዝም በአላህ እናምንም ብለው የጣዖት አምልኮት ላይ ተደፍተው ያው ክስተቱ የነበረው ጅማሮ ደጋግ ሰዎች ነበሩ። በኢድሪስ ዘመን የነበሩ በነብዩላህ ኢድሪስ ዘመን የነበሩ እነዚያ ሰዎች ከሞቱ በኋላ እስኪ ለማስታወሻነት ሐውልት እንስራላቸው በሚል ተጀመረና 5 ቅዱሳን የሚባሉ ሰዎች ነበሩ። ያንን ከሰሩላቸው በኋላ ከጊዜ በኋላ ትውልድ አልፎ ሌላ ትውልድ ሲተካ ሸይጣን መጥቶ መወስወስ ጀመረ። የሰው ልጅን ለማጥመም ስራዬ ብሎ የሚሰራ ነውና እነዚህኮ እንዲህ ናቸው የእናንተ አባት አያቶቻችሁ አማልክቶች አይደሉም እንዴት አታመልኳቸውም የሚል የተዛባ ነገር ሰጥቷቸው ወደ ሽርክ ውስጥ ወይም ወደ ማጋራት ውስጥ ገቡ። አላህን ማምለክ ትተው ኑህ መተው እናንተ ሰዎች እንዴት እነዚህን ጣዖታት ታመልካላችሁ የሚመለከው አላህ ነው ብለው ጥሪ በሚያደርጉበት ሰዓት ህዝቦቻቸው አመጹባቸው። መደብደብ ማሰቃየትም ብዙ ነገር አደረሱባቸው። ጥቂት ሰዎች ብቻ አመኑ፣ ወደ 80 የሚጠጉ ሰዎች። እነሱ ካመኑ በኋላ አላህ መርከብ ስራ ብሏቸው መርከብን ሰርተው ነብዩላህ ኑህ አለይሂ ሰላም መርከቧ ላይ በጣም ትልቅ ግዙፍ መርከብ ነች። ሰዎች እየተሳለቁ ነበር እነዛ ካህዲያን። በየብስ ላይ ደግሞ መርከብ ምን ሊያደርግ ነው እያሉ ሲሳለቁ ቆይታ ያላችሁ ይመጣውን ነገር እያሉ ኑህ በትግስት ያንን ሰርተው ከጨረሱ በኋላ ከእንስሳት ጥንድ አድርገው ያመኑትን ሰዎች እዛ ላይ አሳፍረው በኑህ መርከብ የሚድነው ዳነ፣ ሌላው በውሃ መጥለቅለቅ ጠፋ። ያኔ ምድር ላይ የነበሩ ህንጻዎች ምድር ላይ የነበሩ የተገነቡ ቤቶች ምኖች በመጥለቅለቁ ጠፍተው ነበር፣ ፈራርሰው ነበርና ከፈራረሱት ውስጥ
ካዕባም ልክ እንደዚያው ከምድር ላይ ከተገነቡ ቤቶች ውስጥ አንዱ ነውና ፈረስ አጋጥሞት ነበር። ከዚያ ኑህ አልፈው ኢብራሂም አለይሂ ሰላም ሲመጡ ሰይዱና ኢብራሂምን አላሁ ተዓላ ያ ቦታ ቅዱስ ቦታ እንደሆነ አሳውቋቸዋል። ከሃጀር የወለዱትን ኢስማዒልን ነብዩላህ ኢስማዒልን ልጃቸውን በጨቅላነት እድሜው ከእናቱ ጋር ከሃጀር ጋር ወሰድና እዛ ቦታ ላይ አስቀምጣላቸው አላህ። እሳቸው የነበሩት ፍልስጤም ላይ ነው። ፍልስጤም ተነስተው እናትና ልጅን ይዘው አምጥተው እዚያ ቦታ ላይ ያስቀመጧቸው። እንዲያውም ሃጀር እዚህ በረሃ ላይ ለማን ነው ትተህ የምትሄደው? ምንም የሌለበት አዕዋፍ አይታይ አዝርዕት አይታይ ውሃ የሌለበት በጣም ጭው ያለ በረሃ ነውና ብላ ስትላቸው እሳቸው ከአላህ የመጣ ትእዛዝ ነውና ዝም ብለው ጉዟቸውን ቀጠሉ። ተከተለቻቸው። ከዛ ጠየቀቻቸው አላሁ አመረከ ቢዛሊክ አላህ ነው እንዲህ እንድታደርግ ያዘዘህ አለቻቸው። አዎ አሉ ነብዩላህ ኢብራሂም አለይሂ ሰላም። ከዚያ እንግዲያውስ አላህ ይጠብቀናል አለች። እሱ ከሆነ ያዘዘህ እዚህ ቦታ እንድንመጣ እሱ ራሱ ይጠብቀናል አያጠፋንም አለች። እዚያ ቦታ ላይ ይዛው የነበረውን ስንቋን እየበላች ውሃዋን እየጠጣች ልጇን እያጠባች በቆየችበት ሁኔታ ላይ መቼም ውሃው ማለቁ አይቀርም፣ በረሃ ነው። ውሃው ማለቀ። ተጠማች። ልጇንም መታጠባው አጣች። ጭንቅ ላይ ሆነችና እስኪ ውሃ ካለልኝ ብላ ተነሳችና ሶፋና መርዋ የሚባሉ ጉብታዎች አሉ። አሁን ካዕባ ከተሰራበት ካለበት ፊት ለፊት ነው ያለውና ትንሽ ወጣ ብላ ሶፋ የሚባለው ጋራ ላይ ወጣችና አየች። ሰው ካየው ምናልባት አዋፋትም ውሃ ያለበት ቦታ ምልክት ይሰጣሉና ካየው ብላ አየች። የለም። ወረደችና መሀል ላይ ሸለቆ አለች። እሷን ሮጣ ቀጣዩ ጉብታ ላይ ደግሞ መርዋ ይባላል እዛ ላይ ወጣች። አሁንም አየች፣ ምንም ነገር የለም። ተመልሳ መጣች። አሁንም የለም። ሶስተኛ፣ አራተኛ፣ 7 ጊዜ ተመላለሰች ያን ቦታ። በሰባተኛው መርዋ ላይ ሆና ድምጽ ትሰማለች። ምንድነው ብላ ራሷን እስኪ አለች። ማንንም የለም። ሰው ሲጨንቀው እንደዛ ያረጋልና ስታይ ወደ ካዕባው ልጇን ወደ ተወችበት አካባቢ ካዕባ የዛን ጊዜ አልተገነባም፣ ከፈረሰ በኋላ እንግዲህ አልተገነባምና ልጇ ጋር ስትመለከት ውሃ እየፈለቀ ታያለች። ሰይዱና ጅብሪል ናቸው አለይሂ ሰላም ወርደው በእግራቸው መተው ከዚያ ቦታ ላይ ዘምዘም የሚባለው ውሃ እንዲፈልቅ ሆነ። ሱብሃንአላህ። ስያሜው ራሱ እሷ መጣችና እዛ ጋር ውሃውን ስታገኝ በቃ በጣም ተደስታ መጣ። በአሸዋው እዛ ጋር ባለው መገደብ ጀመረች። ውሃው እየፈለቀ ነው እንዳይሄድባት። አንዳንድ ሰው ትንሽ ነገር ሲያይ በቃ ቢያልቅስ ደግሞ ይላል ይጨነቃልና እንደው ሳልሰበስበው እንዳልሄድ ብላ ዘምዘም አለችው። ዘምዘም ማለት በቃ ተሰብሰብ ወይ ደግሞ አትሄድ እንደማለት ነው፣ ተገደብ እንደማለት ነው። እና በዚያው ዘምዘም ተባለ ውሃው። ያ ውሃ በረከት ያለው ውሃ ሆነ። እዚህ አካባቢ በውሃ የሚቸገሩ በውሃ አለመኖር የሚቸገሩ ሰዎች ውሃ መኖሩን ያዩ ጊዜ መጥተው እዚህ ጋር መኖር እንፈልጋለን አሏት። በቃ እኛ እዚህ አካባቢ እንስፈራሉ። ቀቢላዎች ናቸው፣ ጎሳዎች ናቸው፣ ጆርሆም ይባላሉና ችግር የለም ሰፈሩ እዚህ አካባቢ፣ ነገር ግን ውሃው የኔ ነው አለቻቸው። በሷ መስዋዕትነት የመጣ ነው የተገኘ በረከት ነውና የኔ ነው ሰጣችኋለሁ፣ ችግር የለም ግን ባለቤትነቱ የኔ እንደሆነ አውቃችሁ ተቀመጡ አለቻቸው። ተስማሙ። እዛው አካባቢ ጎጆአቸውን ቀልሰው መኖር ጀመሩ። እንዲህ ያሉ ኢስማዒልም እያደጉ መጡ። ከተወሰነ ከፍ ካሉ በኋላ አላሁ ሱብሓነሁ ወተዓላ ኢብራሂምን ሂድና እዛ ልጅህን ያስቀመጥክበት ቦታ ካዕባን ስራ፣ ቤቴን ስራ አላቸው። ልጅህም አድጓል ያግዛል አላቸው። መጡ። ልጅ ሆይ አላሁ ተዓላ አዞኛል ካዕባን እንድሰራ እኔም አግዛለሁ አሉ። ኢስማዒል በጣም ጥሩ ልጅ ናቸው። ያው ነብይ ማለት ከልጅነቱ ጀምሮ በጥሩ አስተዳደግ የሚያድግ ነው፣ ጥብቅ ሆነው። ከዚያ ኢስማዒል እያገዙ ኢብራሂም መገንባት ጀመሩ። ያው የግንባታ ሂደቱ ረጅም ነው። ስለዚህ የሚያስፈልጉትን ድንጋዮች ማምጣት ማዘጋጀት፣ እዛ ላይ ያው እኛ አሁን እናቦካው ነገር አለ። መቼም ድንጋይ ላይ በባዶ አይቀመጥም። ሲሚንቶም አሸዋም እንደሚባለው በእነሱ ጊዜ ደግሞ የሚጠቀሙትን ማቴሪያል ያንን አዘጋጅተው አብኩተው ድንጋዩን ሰብስበው ወደ ግንባታው ሂደት ተገባ። ግንባታው ሲጀመር እስማኤል ያቀብላሉ፣ ኢብራሂም ይገነባሉ። ከፍ ያለ ሲሄድ እስማኤል መድረስ አልቻሉም። እንደገና ወርደው ድንጋይ ሸክም ወር ላይ መውጣት ደግሞ አዳጋች የሚሆነውና የምቆምበት ድንጋይ ያምጣልኝ ያሏቸው ጊዜ አላሁ ሱብሓነሁ ወተዓላ ጅብሪልን ላከ። ሱብሓነላህ። ከጀነት አንድ ሉል ይዞላቸው መጣ። ያ መቃሙ ኢብራሂም ይባላል። አሁንም ካዕባው አጠገብ ሆኖ እናገኘዋለን። ላዩ ላይ ቤት ነገር ተሰርቶለት አነስ ያለ ጅብሪል አመጡላቸውና አስቀመጡላቸው። የሚያጅበው ነገር ይሄ መቃሙ ኢብራሂም የኢብራሂም መቆሚያ ማለት ነው። እሱ ላይ ቆመው ድንጋይ ተቀብለው እየገነቡ ግንባታው ከፍ ሲል ይዟቸው ወር ላይ ይወጣል እንደ ሊፍት። ድንጋይ ሊቀበሉ ሲሉ ከእስማኤል ይወርዳል፣ ወርታች ይቀበላሉ። ልክ እንደ ሊፍት ይዟቸው ወር ላይ ይወጣል፣ ይገነባሉ። መውረድ ሲፈልጉ ዝቅ ይላል ራሱ። እንዲህ እያለ ነበርና የኢብራሂም አለይሂ ሰላም እግር ድንጋዩ ላይ ታትሞበታል። እዛ
ላይ ማለት ነው የእግራቸው ምልክት አለ የጫማቸው ምልክት አለ እስካሁን ድረስ መቃሙ ኢብራሂም እዛው ከዓባ ጋር እናገኘዋለን ጠጋ ብለን ካየን በመስታወት ታጥሮ ተከብሎ ነው የተገኘው እዛው ላይ የእግራቸው ምልክትም አለ እና በዚህ መልኩ ገንብተው ጨረሱ ቤቱን ገንብተው ከጨረሱ በኋላ እንግዲህ ተጣራ አላቸው አላህ ወደዚህ ቤት የሚመጡትን ሰዎች ለአምልኮ ተግባር ማለት ነው ተጣራ ሲላቸው ጌታዬ ሆይ እኔ ጥሪ አሁን የት ይደርሳል አሉ እኛውም ብጮህ ማንን አሰማለሁ አሉ እንደው የፈለገ እንደው ድምጽ ከፍተኛ ቢሆን አላህ ምን አላቸው አንተ ተጣራ እኔ ነኝ ማደርሰው አላቸው አላህ ያኔ ተጣሩ ኢብራሂም የተጣሩ ጊዜ በዚያን ጊዜ ለበይክ ያሉ መርሐባ አቤት ለበይክ ያሉ ሩሖች ወደ ካዕባ መምጣታቸው አይቀርም ያኔ ለበይክ ያሉ ሩሖች ምንም ያህል ገንዘብ ቢኖረው ምንም ያህል ሀብት ቢኖረው ቢሊየነር ቢሆን አይችልም ለምን አላሁ ተዓላ አልሻለትምና ያንን ጥሪ እንዲቀበል አላደረገውምና እንዲያውም ለበይክ ባለው ቁጥር ልክ የሚመላለስ አለ ይባላል ያንዳንዱ የሚመላለሱን ደግሞ ብዛት ደግሞ ይችላል አንዳንዱ አንድ ይሄዳል አንዱ 10 ይሄዳል አንዱ 40 ጊዜ ይመላለሳል የጥሪውን የተቀበለበት መጠን ነው ይላሉ ያ ሆነ ሰይዱና ኢብራሂም አለይሂ ሰላም ዱዓ ያደረጉ ነበር ቤቱን ሲገነቡ ረበና ተቀበል ሚና ኢነከ አንተ ሰሚዑ العليم ጌታዬ ሆይ ይህንን ስራችንን ተቀበለን አንተ ሰሚና አዋቂ ይሁን ጌታ ነህ የውስጣችንን ታውቃለህ ስላዘዝከን ነው የሰራነው ይሄንን አላህ ምን አላቸው ኢብራሂምና እስማኤል አንጠሂራ በይቲ للطائفين والعاكفين والركع السجود ቤቴን አጽዱ አላቸው አላህ ንጹህ አድርጉት የሚመጡ ሰዎች አሉ ጧዋፍ የሚያደርጉ ሰዎች አሉ በካዕባ ዙሪያ አላህን አምልኮ ይፈጽማሉ እንዲሁም ደግሞ ኢዕቲካፍ የሚያደርጉ አሉ እዛው መተው እዛው ተቀምጠው ቁርአን እየቀራ ሌሎች ማምለኩ ስራዎችን እየሰራ አላህን ያወደሰ የሚቀመጣል መጥቶ የሚሰግዳል ሩኩዕ ስጁድ የሚያደርጋል ለነዚህ ሰዎች ቤቴን ንጹህ አድርጉ አጽዱላቸው ብሎ አላህ አዘዛቸው ይሄ የቤቱ ክብር ነው እየታዘዙ ያሉት ነብይ ናቸው ነብይ ትልቅ ክብር ያለው ነው እንደገና ይሄንን ቤት አጽዳ ንጹህ አድርግ ሲባል ደግሞ የቤቱን ክብር የሚያሳይ ነው የቤቱ ግንባታ ከተጠናቀቀ በኋላ ኢብራሂም ቤቱ ከሌሎች ቤቶች የተለየ እንዲሆን ምልክት ማድረግ ፈለጉ እስማኤል ልጃቸውን ሲቆንጆ ድንጋይ ነው የሆነ የሚያምር ቅርጽ ያለው ወይም ደግሞ ጥሩ የሆነ ድንጋይ ፈልገህ አምጣልኝ ቤቱ ማዕዘን ላይ ያደርገዋለሁ አንግሉ ላይ ያደርገዋለሁ ያ ምልክት ይሆናል ማለት ሌሎች ሰዎችን ቤት ቢገነቡ ይሄ የዚህ ቤት መለያ ምልክት እንዲሆን ብለዋሉ ያኔ እነዚሁ ጅብሪል አለይሂ ሰላም መጡ ሱብሃንአላህ ከጀነት ልዑል ይዘው መጡ ያ በአሁኑ ሰዓት ሐጀሩል አስወድ የምንለው ነው الحجر الأسود ጥቁሩ ድንጋይ ይባላል ነገራችን ላይ ይሄ ሲወርድ ጥቁር ድንጋይ አልነበረም በጣም ነጭ የሚያበራ ብርሃን ነበር ይላሉ ያጠቆረው የሰው ልጆች ኃጢያት ነው ይላሉ በኃጢያታቸው መተው ሲነኩት ሲዳሰሱት የጨለመ ብርሃኑ ወደ ጥቁርነት ተቀየረ ይባላል ሱብሃንአላህ እንጂ ሲመጣ ብርሃናማ ነበር ያንን አመጡላቸው ኢብራሂም አለይሂ ሰላም ቦታው ላይ ያስቀምጡት በጣም የተባረከ ድንጋይ ነው አላህ ባርኮታል ከጀነት ይወረደ ነውና ያንን ነው ነብያችን አለይሂ ሰላቱ ወሰለም በረከት ስላለው ይሄንን ሐጀር ጧፍ ባደረጉ ጊዜ ካዕባን ጧፍ ሲያደርጉ መተው ስመውታል ሰይድና ዑመር ረዲየላሁ ዐንሁ በሳቸው ኸሊፋነት ዘመን ላይ ሐጅ ሲያደርጉ ሐጀሩል አስወድን ሊስሙ መጡና እኔ አንተ ድንጋይ እንደሆንክ አውቃለሁ አምናለሁ እንደማትጎዳም እንደማትጠቅም አውቃለሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲስሙህ ባላይ ኖሮ አልስምህም ነበር አሉ ይሄ እኛ ሙስሊሞች እምነታችን ድንጋይ አምልኮ አይደለም ጣዖት አምልኮ አይደለም ቤትም አናመልክም ነገር ግን ያምልኮ ተግባር መተግበሪያ ቦታ እዚህ ቦታ ሄዱና አምልኮ ስንባል እዚያ ቦታ ላይ ያምልኮ ቦታ እናደርገዋለን ከዛሬ ሶላት ለመስገድ ለዒድ ሶላት ስቴዲየም እንላለን ስቴዲየም የሚመለክ ነገር ሆኖ ሳይሆን ወይ ፊት ለፊት ምናቆመው ነገር ምናመልከው ነገር ሳይሆን ኢነማ ተሰብስበን አምልኮ ምንፈጽምበት ቦታ ይሆናል ከቦታ ቦታ ደግሞ አላህ ለያይቷል አንዱን የተሻለ ቦታ አድርጎታል አንዱን ጥሩ ቦታ አድርጎታል ሌሎች ቦታዎች ደግሞ መጥፎ ቦታዎች ደግሞ አሉ ደግሞ ጥሩ ቦታዎች ላይ ደግሞ አምልኮ መፈጸም የተወደደ ስለሚሆን እዛ አካባቢ የሚደረገው ዒባዳ የበለጠ ይሆናል መካ ከተለየችበት ነገሮች መካከል አንዱ ካዕባ እሷ ከተማ ውስጥ መገንባቱ ነው በሁለተኛ ደረጃ ነብይ የተባለ ሁሉ ወደዚያ ቦታ ያልሄደ የለም እስካሁን እንግዲህ ነብያት በአንዳንድ ሐዲሶች ላይ ከ124000 ማያንሱ ነብያት ተልከዋል ይባላል በየዘመኑ የሰው ልጅ ከተፈጠረበት ጊዜ ጀምሮ ከአደም ጀምሮ እስከ መደምደሚያው ነብይ ሙሐመድ አለይሂ ሰላቱ ወሰለም ድረስ በዚህ ቁጥር የሚሆን ነብያት ተልከዋል እነዚህ ነብያት ሁሉ ወደ ካዕባ ጋር ያልመጣ የለም ይባላል ሐጅ ለማድረግ የአላህን ትእዛዝ ፈጽሞ ያንን ቤት ለመዘየር ይመጣል
ለምን አላህ ምድር ላይ ያስቀመጠው የመጀመሪያው ቤት ነው ኢነ አወለ በይት ወዲዐ ሊናስ ለለዚ ቢበከተ ሙባረከ የመጀመሪያው ለሰው ልጆች አምልኮ ማድረጊያ ቦታ ተብሎ የተገነባላቸው ቤት ለለዚ ቢበከተ ይላል በካ መካ ሁለቱ የአንድ ሀገር ስሞች ናቸው መካም ትባላለች በካም ትባላለች እና እቺ በካ ውስጥ ወይም መካ ውስጥ የሚገኘው ቤት ነው ይሄ ቤት ደግሞ አላህ ለእሱም ብቻ እንድናመልክበት በአላህ ላይ ምንም እንዳናጋራበት እንዲገነባ ያዘዘው ቤት ነው ያምልኮው ስፍራ ማለት ነው ቅዱስ ስፍራ ነው ሌላ መካን የሚለያት ነገር ምንድነው ከሌሎች ከተሞች ህግጋት የተለየ ህጎች አሏት እንደ ሸሪዓም አላህ ባወረደው ህግ ላይ መካ ውስጥ ሐረም የሚባል ክልል አለ ለካዕባው ሲባል ለመካ ከተማ ሲባል ክልል ተደርጓል በነቢዩላህ ኢብራሂም አለይሂ ሰላም እሳቸው የከለሉት ነው ይላሉ አላህ ክልሉን እዚህ ድረስ አድርጌልሃለሁ ብሏቸው በዚያ ክልል ውስጥ ነፍስን ማጥፋት አይቻልም حتى በድሮ በጣዖት አምልኮ ጊዜ እንኳን ከሰው ጋር ጸብ ካላቸው እንደው የደም ያፈሰሰ እንደዚህ ነው ሰው ካለ እዛ ከገባ አይነኩትም እስኪወጣ ይጠብቁታል ከሐረም ክልል ውጪ ሆኖ ይጠብቁታል ለምንድነው ሲባል لحرمه الحرم ይላሉ ይሄ ሐረም ክልል ይባላል ሐረም ማለት ምንድነው ሲባል አላህ Subhanahu Wa Ta'ala እንዲህ አይነት ግድፈቶች እንዳይሰሩበት የከለከለበት እንዲጠበቅ ያደረገው ወይም ደግሞ من الحرمه ነው ይላሉ ከክብር ያጎናጸፈው ቦታ ነው ይላሉ እና እዚያ ቦታ ላይ እንዲህ አይነት ጥፋቶች እንዳይጠፉ ሌላ ቦታ መቼም ጥፋት ነው ነገር ግን حتى ሄደም ማፍሰስ እንደው በሐቅ ነው እንኳን ቢባል እንኳን እዛ ውስጥ አይደርጉትም ከዚያ ውጪ ሆኖ ነበር የሚያደርጉት ከዓባ ጋር እንዳሉ ሲታወሳቸው ትንሽ ፈራ ያደርጋሉ ምንም እንኳን ከጊዜ በኋላ ያው ነብይን የተካ ሲሄድ እነሱም ደግሞ በመሃል በነብይ መላክ መሃል ክፍተት ሲኖር በዚያች ክፍተት ወደ ጣዖት አምልኮ ገብተው ያንን አላህን መገዛትን ተተው ጣዖታትን እየሰሩ ቀስ በቀስ ያው ሰዎች ወደ ጣዖት አምልኮ የሚገቡት አላህን ከፍጡራን ጋር ከማመሳሰል እየተነሳ ምንጩ አላህን በፍጡራን እሳቤ ማሰብ ሲጀምሩ ያንን ነገር ታዲያ እዚህ ምስል እናርግለትና ለምን እናመልከው የሚባል ነገር ውስጥ ይገባል ለማቅረብ ያከለ ወደ አእምሮአችን ሰው በጣም የሚወደውን ሰው ፎቶውን ይዘላል ያ ሰውየው ራሱ አለ እዛ ጋር ከዛ ለማስታወሻ እንደው ሰውየውን ባላገኘው እንኳን እንደው በናፈቀኝ ቁጥር ከፈት አድርጌ እንደው ፎቶውን ለይልና ድሮ አሁን የዲጂታል ስልኮች ምናምን ባልነበሩበት ሰዓት ፊልም አሳጥበ ምናምን ከዛ በወረቀት ይዞ አልበም ውስጥ ከቶ ምናምን ነበር አሁን ያ ነገር እየቀረ መጥቷል ሰዎች ቀስ ብለው ፈጣሪን ከማምለክ ወደ ጣዖት አምልኮ የገቡበት በዚህ ስቴፕ ነው ይላሉ በዚህ ሂደት ነው አምላክን ከፍጡራን ጋር በመሳልና በማመሳሰልና በቃ እንግዲያውስ የሆነ ነገር እንስራለትና እሱ እዚህ ላይ ይሰፍርበታል በሚል ሐሳብ እነሱ የሰሩት እንጨትና ድንጋይ ላይ ጌታ እነሰፈረበት አድርገው ማሰብ እነዚያን ጣዖታት አስገብተው ካዕባን ሞልተውት ነበር ወደ 360 ጣዖታት ካዕባ ውስጥ ነበሩ ዋና የሚባሉ ጣዖታትን በርሳስ በሊድ ከግድግዳው ጋር አያይዘው ብረት አድርገው አስረው እንዳይወርዱ እንዳይነቀሉ ማንም ሰው እንዳያነሳቸው አድርገው ነበር ያደርጉት አላህ የመጨረሻው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲልክ እሳቸው መካ ውስጥ ተወልደው ያደጉት የነብያችን መወለጃ ቦታ ነች መካ እዚያው ከቤቱ ፈቀቅ ብሎ የሚገኝ ሱቁል ለይል የሚባል መንደር ላይ ነው ነብዩ የተወለዱት ዐለይሂ ሰላቱ ወሰለም መርዋ ጉበታ ጀርባ በኩል ናቸው የሳቸው መወለጃ ቦታ እዚያው ሲያድጉ አላህ ነብያትን ይጠብቃቸዋል ራሳቸውን ካወቁበት ሰዓት ጀምሮ ወደ ጣዖት አምልኮ ወይም ከአላህ ሌላ ነገር ማምለክ የመሳሰለው ነገር ውስጥ አይገቡምና በንጽህና አደጉ ነብዩ ዐለይሂ ሰላቱ ወሰለምና የጣዖት አምልኮ ውግዝ ነገር እንደሆነ ልባቸውን አላህ ነገሮታል በልባቸው አውቀዋል ምንም እንኳን የነብይነት ራእይ ወህይ ባይወርድም ያንን ተጸይፈው ርቀው ወጣትነታቸው አፊፍ ሆኖ ጥብቅ ሆኖ ክቡር ሰው ሆነው ነብያችን ሰለላሁ ዐለይሂ ወሰለም አንድም ግድፈት የሚባል ነገር ሳይታይባቸው አንዲት ሰማራ ውሸት እንኳን ሳይሰማባቸው ረሱል ዐለይሂ ሰላቱ ወሰለም በዚህ መልኩ ወጣትነታቸው ላይ በ25 ዓመታቸው አግብተው ኸዲጃ ጋር ተጋብተው ትዳር መስርተው እየኖሩ አላህ ልባቸው ላይ የማምለክን ያኒ ፈጣሪ ለመታዘዝን ፍቅር ልባቸው ላይ ጣለባቸውና ለብቻ መገለልን መርጠው ከመካ እዛው ከከተማ ትንሽ ወጣ ብሎ የሚገኝ ጀበል ኑር የሚባል ቦታ ጋሩ ሒራ ይባላል የሒራ ዋሻ የሚባል ቦታ ጋር ወጥተው ለብቻቸው ሆነው እዛ ቦታ ላይ ፍጥረታትን በማየት የፈጣሪን ታላቅነት በማላቅ ፍጡርን ስታይ የፈጣሪን ማንነት ትረዳለህ ማለት ታውቃለህ ጌታችን ኃያል እንደሆነ ራስህን በማየት እንኳን ታውቃለህና እንዴት አድርጎ ምን አይነት ስሪት ነው ይሄ ሰውነት የሚለውን ነገርኛ ተሸክመነው ስለምንዞረው ብዙ አናስበውም እንጂ ወደ ራሳችን ተመልሰን
እንዴት አይነት ሰው ነው ምን አይነት መገጣጠም ነው ምን አይነት ቅንብር ነው ምን አይነት መሰካካት ነው ውስጣችን ያለው ነገርና ያንንም ፍጥረታትን ሰማይ ምድሪቱን በማየት እያስተነተኑ የአላህን ታላቅነት አላህን እያላቁ ይኖሩ ነበር የተወሰነ ጊዜ ቆያሉ ወደ ቤታቸው ይመለሳሉ እንዲህ ይያሉ በአንድ ሌሊት እዛው ቦታ ላይ በነበሩበት ሰዓት እድሜያቸው 40 ዓመት ነበር የነብይነት ወህይ መጣላቸው ነብይ ሆኖ ጅብሪል መተው اقرأ አሏቸው عليه السلام ما انا بقارئ አሉ ነብዩ መሐመድ عليه الصلاه والسلام እኔ እኮ የተጻፈ ማነባ አይደለሁም አሉ አሁንም ጅብሪል اقرأ አሏቸው አንብብ አሏቸው አሁንም ما انا بقارئ አሉ እኔ የተጻፈን አላነብም አላህ ለነብይነት ሲያዘጋጃቸው ለሙዕጂዛ ለተአምር ሲያዘጋጃቸው እንዳያነቡ እንዳይጽፉ ማርጓቸዋል ሱብሃንአላህ ما كان يقرأ مكتوبا ولا يقرأ الى النبي صلى الله عليه وسلم ታማኝነታቸው الامين ነበር ይባሉት መካ ላይ ያሉ ሰዎች በተቀላላ ታማኙ ነበር ይሏቸው የሆነ ጊዜ ምን ተከሰተ ያው የካዕባን ታሪክ ስንጠቅስ መነሳቱ አይቀርምና የካዕባ ከዚያ በኋላ እንደዚሁ በሆነ ዘመን ላይ መፍረስ አደጋ ገጥሞት ነበር ከጊዜ ሂደት በኋላና ቁረይሾች ገንብተውት ነበር ቁረይሽ ማለት የነብዩ ሰለላሁ ዐለይሂ ወሰለም ጎሳዎች ማለት ነው መካ ላይ ያው ከቁረይሽ ሌላም አሉ ጎሳዎች አሉ ግን በዋናነት የመካን ማስተዳደር ኃላፊነት ያላቸው እነሱ ነበሩና እነሱ እንገንባው አሉ ሊገነቡ የፈለጉ ጊዜ የካዕባን ትልቅነት ስለሚያውቁ አንድም በሐራም በኩል የመጣ ገንዘብ እንዳይቀላቀል አሉ ሐላል ብቻ ነው ምን ፈልገው አሉ ሁሉም ያዋጣል ግን አንድ ሰው ከሐራም እንዳያመጣ ምክንያቱም በሐራም ገንዘብ ካዕባን አንሰራም ንጹህ ገንዘብ ሲሰበስቡ አነሰባቸው ከዚያ ያኔ ሰይድና ኢብራሂም አለይሂ ሰላም ሰርተውት ከነበረው መጠን ታወቃል ያመጣ ከዚያ በተወሰነ መልኩ ተቀነሰና ሂጅሩ እስማኤል ምንለው የካዕባ መስልስና ግማሽ ሰርክል የሚመስል ግንብ አለች እስከ ወገብ አካባቢ ድረስ ግንብ ነውና ያቺ ቦታ እዚያው ካዕባ ውስጥ ምትጠቃለል ነበርች በሰይድና ኢብራሂም ግንባታ እና ያንን የሚያክል መገንባት አልቻሉ ግዴለም ከሱ ቀንሰን አቅማችን ይፈቀደውን እንገንባሉና በዚያ ገነቡ እና ከገነቡ በኋላ ያው ሐጀሩል አስወድን ማዕዘን ላይ የተቀመጠውን ድንጋይ ከቦታው አንስተውት ነበር ዳዲስ ሲገነባ መልሰው ሊመልሱት ምን ተከሰተ ሐጀሩን ወደ ቦታው መመለሱ ላይ ሲመጣ መቼም ቁረይሾችም እዛው ደግሞ በውስጣቸው ደግሞ ቀባኢል ምንላቸው ደግሞ አሉ እዛው የቁረይሽ ጎሳ ትልቅ ይሆንና ከዛ ውስጡ ደግሞ እንደገና ደግሞ ቤተሰቦች ደግሞ መላቸዋሉና እኛንን ምናስቀምጠው አሉ እነዚያም አይ እኛንን አሉ ሐጀሩል አስወድን አንስቶ ቦታው የመመለስ ክቡር ስራ ማለት ነውና ይሄንን ስራ እኛንም እንወስደው እነዚያም እኛንም እንወስደው በዚህ አይሆንም ያው ነገር አይ ሲባል ወደ ጸብ ይከዳልና ካዱ ይقتتلون ይላሉ ለመገዳደሉላ በቃ ለመጣላቱላ ደረሱ በዚያ ሁኔታ ላይ ያሉ ቆይስኪ ራሳችን እስኪ ትልቅ ሰዎችም አሉና እስኪ ተነረጋጋና በዚህ በር አሁን በዚህ በኩል ይመጣን መጀመሪያ ይመጣ ሰው ካለ ያ ሰው ፍረድልን ብለን ለሱ ፍርዱን እንስማማ ተባባሩ የሚመጣው ሰው አቁተው ተስማማን ይሻሉ ምክንያቱም ልክ ጣንደ ማውጣት ነው የሚሆነው ያ ነገር ማለት ነው ለምን ማያቆስ ሰው ነው የሚመጣው በዚያ ሁኔታ ያለው ነብዩ መሐመድ አለይሂ ሰላቱ ወሰለም በቃሉ ነብዩ ሲመጡ هذا الامين አሉ ይሄማ እንደው ምን ወደው ምንናምነው ታማኙ ንጹህ ሰው ነው ምናቀው ሰው ነው ይፍረድልናል እንዲህ ሆኗልና ምን ተናለህ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ያኔ ገና የነብይነት ራእይ ሳይወርድላቸው ፊት ነው ነብዩ አለይሂ ሰላቱ ወሰለም ምናሉ ሪዳ ትልቅ ጨርቅ አንጦላቸው ከዛ ዘርጉት አሏቸው ዘረጉት ከዚያ ሁሉም የጎሳ ሐላፊ ጫፍጫፉን ያዝጨርቁን አሉ ረሱል አለይሂ ሰላቱ ወሰለም ሐጀሩን አነሱና ጨርቁን ያስቀምጡላቸው ሁላችሁም ይዛችሁት ይሮላቸው ሁሉም ጨርቁን ጫፍጫፉን ይዞ እዛ ጋር አደረሰው ነብዩ ራሳቸው አነሱና ቦታው ላይ ያስቀመጡት ረዲና አሉ ሰዎች ሁሉ በቃ ተስማማን ተቀበለናል በዚህ መልኩ መሐል ላይ ሊከሰት የነበረው ጸብ አበረዱ ረሱል አለይሂ ሰላቱ ወሰለምና ብዙ ሰዎች አደራ የሚያስቀምጡባቸው አማና የሚያስቀምጡባቸው ሰዎች ነበሩ المهم ከዛ ወህዩ ወረደ በኋላ ነብይነታቸውን ተሰጥቷቸው ሰዎችን ከዚህ ጣዖት አምልኮ ወጡ ብለው ጥሪ ጀመሩ አንድ አምላክን ብቻ አምልኩ አላህ ይላከኝ ፈጣሪያችሁን ብቻ እንድትገዙ ነው ድንጋይ እንጨት ብረት ወርቅም ብርም ምንም አርጋችሁ በተገነቡት ራሳችሁ የጠረባችሁት ነገር እንዴት አምላክ ይሆናል እንዴት አምላክ ሰውነት ይሆናል እንዴት አምላክ ስጋ ይሆናል እንዴት አምላክ ደም ይሆናል እንዴት ድንጋይ ይሆናል እንዴት እንጨት ይሆናል ብዙም ያመልኳቸው የአምላክ መንፈስ ገባባቸው ብለው የሚያምኗቸው ሰዎች ነበሩ በጣዖት ደረጃ በእንጨት በብረት በመናም ብቻ ሳይሆን በሰው ደረጃም ሰዎችንም ሰፍሮበታል ብለው የሚያምኗቸው ሰዎች ነበሩና ይህንን ነብዩ አለይሂ ሰላቱ ወሰለም አላህ ባዘዛቸው መልኩ መጥራት ጀመሩ ይህንን ተውና ወደዚህ ነው በአላህ ብቻ አመኑ ብለው ተአምራትንም ማሳየት ጀመሩ
ከተአምራቶቻቸው መካከል አንዱ ጨረቃ መሰንጠቅ ነበር ሱብሃንአላህ ሁሉም ሰው ባየው መልኩ ግን ተአምራቱን ያዩ ጊዜ ወደ ኋላ አላህ በቁርአን ላይ ነገረን اقتربت الساعة وانشق القمر وإن يروا آية يعرضوا ويقولوا سحر مستمر قيامات قرب ጨረቃም ተሰነጠቀ በነብዩ ሰለላሁ ዐለይሂ ወሰለም መልከታነው እስኪ አንተ ነብይ ከሆንክ ጨረቃዋን ሁለት ቦታ ሰንጥቃ ሳየናላችሁ ሙሉ ጨረቃ በነበረችበት ሰዓት ነበረች በአላህ ፍቃድ ግማሽ እንድትሆን ትእዛዝ ሰጧት ሁለት ቦታ ሆነች አንዷ ከፋይ ወደ አንድ አቅጣጫ ወረደ ሱብሃንአላህ አያችሁ አይደል አላችሁ ኦይ ሙሐመድ ድግምትህ ደግሞ ዛሬ ደግሞ ብሷል አሏቸው ማመን ሲገባቸው ሲህረ ማይቋረጥ ሲህረ ዛሬም ቀጥሏል አሏቸውና አላህ የመራውን የሚያጠመው የለም አላህ ደግሞ ካልፈቀደው ማንንም አይቃናምና ነብዩ ተዋቸው አለይሂ ሰላቱ ወሰለም እንዲሆነው መካ ውስጥ 13 አመት ቆይተው ወደ መዲና ሂጅራ ካደረጉ በኋላ ከዚያ በሂጅራ በ8ኛው አመት ላይ ነብዩ ሲመለሱ አለይሂ ሰላቱ ወሰለም ያው ከዛ በፊትም ለዑምራ መተዋል ነገር ግን ለፈትህ መካን ለማጽዳት ንጹህ ለማድረግና በዲን الاسلام ህግስት ስር ለማስገባት የመጡ ጊዜ ወደ ካዕባ ውስጥ ገቡ በሩ ተከፈተ ሲገቡ ካዕባ ውስጥ ያሉት ጣዖታት የሞሉት ጣዖታትን ነብዩ በብትራቸው እንደዚህ ኢሻራ እየሰጧቸው በብረት ተበይዶ እንደማለት ነው በሊድ በምን ግድግዳው ላይ ተለጣጥፎ ላይ ነበረው وقل جاء الحق وزهق الباطل ان الباطل كان زهوقا يا النبي صلى الله عليه وسلم بلهبل يا محمد الله ያላቸውን ይያሉ ነው وقل جاء الحق እውነት መጣ وزهق الباطل ውሸት ውድቅ ነገር ተንኮታኮተ ان الباطل كان زهوقا ሁሉ ጊዜ ውሸት ሚንኮታኮትና የሚወድቅ ነው ለጊዜው ያለ ይመስልም ትንሽ ጊዜ ቢቆይም መፍረሱ ግን አይቀርም እንዲህ መልከታ ሲሰጡ ረሱል አለይሂ ሰላቱ ወሰለም ጣዖታቱ በጠቅላላ ያ የታሰሩ ነገሩ ላይ የተላቀቀ ይደፉ ነበር ይላሉ ሱብሃንአላህ ባፍቲማቸው ነብዩ በሳይገፏቸው ገና በእጅ ኢሻራ ብቻ በብትራቸው በአሳቸው ምልክት ሰጧቸው እነዛ ጣዖታት መደፋት መውደቅ ጀመሩ ይላሉ ሱብሃንአላህ እና መካ በሙስሊሞች ቁጥጥር ስር ሆነች አጸዱ ረሱል አለይሂ ሰላቱ ወሰለም ካዕባ ውስጥ ያለውን ይሄ ጣዖት አምልኮን ጽድት አደረጉ ዘካይ ይደረግ የነበረውን አጓጉል ተግባራት ለጣዖት ማረድ የመሳሰሉት እነዚህን ሁሉ አስወገዱ ከዚያ ምን ሆነ አሁን ካዕባ ቁልፍ ለማን ነው የሚሰጠው ቆለፋል በሩ ረሱል አለይሂ ሰላቱ ወሰለም በኑ ሸይባ የሚባሉ ጎሳዎች አሉ ከቁረይሽ ውስጥ ሰደነቱል ካዕባ ይባላሉ የካዕባ ቁልፍ ያዦች ነው ማለት ነው ጠሯቸውና ረሱል አለይሂ ሰላቱ ወሰለም እንኩኝ ለካዕባ ቁልፍ አሏቸው እናንተና በእናንተ ዘር ላይ ነው የሚቀጥለው ኻሊደተን ያኒ ሁሌ በማይቋረጥ እስከ አላህ እስከሻው ድረስ በእናንተ እጅ ላይ እንዲሆን ላ ينزعها عنكم الا الظالم አሉ ከእናንተ እጅ የሚቀማውና እንደው እጃችሁን ጠምዞ ቁልፉ የሚወስድባችሁ በቃ እኔ ካሁን በኋላ ቁልፍ ነው ጋር የሚሆነው ሚል ዛሊም ነው አሉ ረሱል አለይሂ ሰላቱ ወሰላምና እስካሁን ድረስ የካዕባ ቁልፍ ከልጅ ልጅ እየተወራረሱ ሰደነቱል ካዕባ የሚባሉት በኒ ሸይባ ይባላሉ በእነሱ እጅ ነው ያለው እነሱም የቁረይሽ ጎሳ አባሎች ናቸው ማለት ነውና በዚህ መልኩ ቀጠለ ከነብዩ አለይሂ ሰላቱ ወሰላም ህልፈት በኋላ ሰይድና ዑመር አቡበከር ከዚያ ዑመር ከዚያ ዑስማን ከዚያ አሊ ከአሊ መገደል በኋላ በጣም ከባድ ፊትና ተከስቶ ነበርና በሰይድና አሊ ኸሊፋነት ስር አንገባን ብለው ያመጹ የነበሩ ሰዎች እየተዋጉ ነበር ያ ክስተት ነበር ከዚያ በኋላ በጊዜው አብዱላህ ኢብኑ ዙበይር ረዲየላሁ ዐንሁ የኸሊፋነት ኃላፊነት ሰጥቷቸው ነበር يعني በተወሰነ ጊዜ ሁሰይን የሰይዱና አሊ ሐሰን ኢብኑ አሊ የሰይዱና አሊ ልጅ ተከተው 6 ወር ያክል ቆዩ ከዚያ ለሙአዊያ ተውለት ከዚያ በኋላ በዚያ ክስተት ላይ አብዱላህ ኢብኑ ዙበይር ኸሊፋ በነበሩበት ሰዓት ከሙአዊያ በኋላ ምን ተከሰተ يعني እሳቸውን ኸሊፋነት አንቀበለም የሚሉና ለሙአዊያ ልጅ ነው ኸሊፋነትን ምናምነው ብለው ጸብ ውስጥ ገቡ ጦርነት ውስጥ ገባ ካዕባም የመጎዳት አደጋ ገጠሙ ካዕባ ውስጥ የነበሩ ሰዎችንም ከውጭ ሆነው በወስፈንጥር ያስመነጠሩ መምታት ጀመሩ ያ ነገር ተከሰተ አልሙሂም በአብዱላህ ኢብኑ ዙበይር ጊዜም በ64ኛው ዓመት ሂጅራ ላይ እንደገና ካዕባ በድጋሚ ተገነባች ማለት ነው ያኒ ከዚያም በኋላ በ65 ሂጅራና በ74ኛው ሂጅራ ላይ እንደዚሁ ተገንብታ ነበር ያኔ አብዱላህ ኢብኑ ዙበይር ሲሰሩት ድሮ ኢብራሂም አለይሂ ሰላም ገንብተውት በነበረው በዚያ ስፋት ልክ ሰርተውት ነበር ከዚያ በኋላ የመጡ ሰዎች በ10 አመቱ አካባቢ ላይ በነብዩ ዘመን ወደ ነበረበትን መልሰውና በዚያ ልክ ይሁን ብለው እንደገና ገነቡት ከዚያ በኋላ ለመጨረሻ ጊዜ ግንባታው የታደሰው በዑስማንዮች ጊዜ ላይ ነው ዑስማንያ ኺላፋ ጊዜ ተقريبا የዛሬ 400 አመት አካባቢ በ1000 አካባቢ ሂጅራ ላይ እንደገና ግንባታው ታደሰ በሱ መልኩ ነው ይሄድ ያለውና ያው ካዕባ ታሪኩ ሰፊ ነው አላህ ካዕባን ከለየበት ወይ መስጂዱል ሐራምን ከለየበት ነገር አንዱ ምንድነው ወመን دخله كان آمنا ኢላ አላህ
ወደዚያ የገባ ሰው አማን ይሆናል ይላል። ምንም አይነት የደህንነት ስጋት አይኖርም በዛ ቦታ ሲሄድ። እስካሁንም ወደ ካዕባ የሚሄዱ ሰዎች የሚሰማቸው ያ ስሜት ነው። በፊትም እዛ አካባቢ የገባ ሰው ጠላት ሲያሳደው እንኳን ከነበረ ወደ መስጂዱል ሐራም ከገባ አይነካውም። አጥፍቶ እንኳን የሚመጣ ቆይ መውጣቱ አይቀርም ማለት እንጠብቀው ነው የሚሉት እንጂ አይነኩትም። እና እዛ ውስጥ የገባ ሰው አማን ይሆናል ይላል። ሁለተኛ ሌሎች ቦታ ከሚሰሩት የአምልኮ ዒባዳዎች አምልኮች የተለየ ጠዋፍ የሚባል ነገር እዛ ቦታ ላይ የሚሰራው ሌላ ቦታ አይገኝም። ሶላትን በየቤታችን በየመስጂዳችን እናደርገዋለን በየሀገራችን። ቁርአን መቅራትም ዚክር ማድረግም እነዚህ ጠዋፍ የሚባለው ነገር ግን የት ነው የሚደረገው? እዛ ጋር ብቻ ነው ያለው። ብቸኛ አምልኮ ሌላ ቦታ ማይደረግ እዛ ቦታ የሚደረግ ነገር አለ። ሌላ ደግሞ ሶስተኛ በጥሩ ስራ የሚገኘው አጅር ሶላት ሰግዶ የሚገኘው አጅር ለምሳሌ አንድ ሰው አንድ ሶላት ሰግዶ 10 ሐሰና የሚያገኝ ከሆነ አገሩ እያለ ወደ መስጂዱል ሐራም ሄዶ ሲሰግድ በ100,000 ነው የሚባዛው። ሱብሃንአላህ 100,000 እጥፍ አጅር ያስገኛል። እና በዚህ ነገር አላህ ለያት። ሁለት እዚያ ቦታ ያኒ እንደ ሸሪዓዊ ክብርና ጥበቃ እንደተደረገለት ሁሉ እንደገና ደግሞ በሐቂቃ በተፈጥሯዊ ደግሞ ጥበቃም ደግሞ አለው። ተፈጥሮ ምን ለኛ አላህ የሰራው ስሪት ማለት ነው። አላህ የሰራውና አላህ ያላቀውን ማንም አይደፍረውምና አላህ ከፍ ያደርገውን ማንም ዝቅ ያደርገውምና ያንን ቦታ አላህ ጠብቆታል። እዛ ቦታ ላይ በአላህ በጥበቃው ስር ያደረገው ቦታ ስለሆነ حتى ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ወደፊት መሲሑ ደጃል የሚባል ይመጣል። ይህ መሲሑ ደጃል የሚባለው በአላህ የካደ ሰው ነው። ነገር ግን እኔ ፈጣሪ ነኝ ያለ የሚጣራ ነው። አምላካችሁ ነኝ የሚል ነው። ወደፊት ነው የሚመጣው ገና። ይህ ሰው በጣም አደገኛ ነው፣ ኸጢር ነው። አንዳንድ ምልክቶች ሰዎች ሲያዩ ለተአምር መስሎ የሚታያቸው ነገሮች አሉ። ያን ያሳያል። ብዙ ሰዎች ያንን ሲያዩ ይሞኛሉ፣ ይታለላሉና አምላካችን የሚሉና የሚከተሉታሉ። አይሁዶች በብዛት ይከተሉታል ይባላል። ይሄንን ደጃል የሚባለውን ሰው ነው። አንድ አይኑ የጠፋ ነው፣ አንድ አይኑ ራሱ የተመታ ነገር ነው። አንድ አይኑ ራሱ እና ሞላ ያለ ከበኒ እስራኤል ሰዎች ውስጥ አንዱ ሰው ነው። እስካሁን ድረስም አለ። ያኒ በአንድ ደሴት ላይ በሰንሰለት መላእክቶች ተብተበው አስረውት እዛ አስቀምጠውታል። ሱብሃንአላህ ሰዓቱ የደረሰ ጊዜ ይመጣል። ይሄንን ያዩ ሰዎች አሉ። አንድ ተሚም አዳሪ የተባለ ሰሃቢ መርከብ ላይ በጉዞ ባህር ላይ የተጓዙ እያለ ለንግድ ቢሄዱበት በማዕበል ምክንያት ረጅም ርቀት አቅጣጫ ስተው ሄዱ። ከሚሄዱበት አቅጣጫ በጣም የአንድ ወር መንገድ ያክል ይባላልና ሄደው መርከቡ በዚህ ያረገ ማዕበሉ ወስዶ አቅጣጫ ስተው ነፋሱ አንድ ደሴት ላይ ያሳርፋቸዋል። እዛ ጋር ደርሰው ወርደው ሲንገላቱ ከርመዋል ባህር ላይ። እንረፍ ብለው እዛ ደሴት ላይ ሲመጡ ደሴቱ ላይ አንድ ጸጉሩ ጥርጥር ያለ አንድ አይኑ የጠፋ ሁለተኛው አይኑ የደበዘዘች ሰው ጠብደል ያለ በሰንሰለት ተተብትቦ ታስሮ ተቀምጧል። እና ተሚምና ጓደኞቻቸው ማን አንተ ብለው ይጠይቁታል፣ ያዋሩታል። ናሱ መጀመሪያ ሊያናግራቸው በተለያየ ቋንቋ ይናገራል። በአረብኛ አዋራቸው። አረብኛ እንደሚያውቁ አወቀ። ከዚያ ከየት ናቸው አላቸው። እንደዚህ የመጨረሻው ነብይ መጣ አላቸው። አዎ አሉት። እንግዲያውስ መውጫ የተቀርቧል አለ። ከነብዩ በኋላ በቅርብ ርቀት ነው የሚመጣው እሱ ማለት ነውና ይሄ ሰው ሲመጣ ወደፊት ብዙ ነገር ያጠፋል። የተለያዩ ሀገሮች ላይ በ40 ቀን ምድርን ያደረሳታል ይባላል። በ40 ቀን እና እንደ ንፋስ ፍጥነት ነው የሚሄደው። መካ ግን አይገባም። ይመጣል፣ ለመግባት ይሞክራል፣ ነገር ግን አይችልም። በሌላኛው አቅጣጫ ይመጣል፣ ለመግባት አይችልም። በሌላኛው ተራራ በኩል ይመጣል፣ መግባት አይችልም። ሱብሃንአላህ መካ ታጥራለች፣ በፍጹም እንዳይረግጣት እንዳይገባባት። ሌላውን ቦታ ሲያበላሽ ሲያወድም ሰው ሲገል ብዙ ነገር ይታይለታል። ሰማይን አዝንቢ ይላታል፣ ታዘንባለች። ለፈተና ነው። መሬት ላይ ያሉ ወርቆችን ማዕድኖችን ውጡ ይላቸዋል። እግሩ ስር እንደ ንብ አውራ ይከተሉታል ከመሬት ፍልቅ ይያሉና ይሄ ገንዘብ ላይ የሚንጠለጠልና ፍቅሩ ዱንያ ላይ ብቻ የሆነ ሰው ይታለላል፣ ይሞኛል። በቃ ይሄ ነው አምላክ ማለትስ እንደዚህ ነው ወርቅ የሚሰጥ ብሎ እንደዚህ የሚሰጡ ሰዎች አሉና እንደዚህ አይነት ጥበቃ የተደረገላት ቦታ ነች ካዕባ። ሌላ ካዕባ ላይ መጥፎ ነገር ቀስዱ የመጣ ሰው ወይም ደግሞ ይሄ ለዲን ሳይሆን ዓለማዊና ጠፊን ነገር በተለይ ስሜታዊ ነገር አስቦ ይመጣ ሰው የሚጠፋበትን ነገር ስለሆነ መክሰሪያው ነው የሚሆነው። አላህ ይጠብቀን። ብዙ ሰዎች ወደ ካዕባ ሲሄዱ ዱንያን ብቻ አስበው ይሄዳሉ። የካዕባን ክብደት ትልቅነት ክብሯን አስበው እዛ ቦታ አምልኮ እናደርጋለን ብለው ሳይሆን በቃ ሄጄ የሆነ ነገር ከሳስቤ የሆነ ነገር አድርጌ ይላል እና ለስርቆትም ይሄድም አልኩ የባሰም አለ። አላህ ይጠብቀንና ለእንዲህ አይነት ተግባር ለመጥፎ ተግባር የሚሄዱ ሰዎች እርጉም ነው የሚሆኑት። አላህ ይጠብቀን። ይሄ ሰው ልቡ ላይ የነበረው ነገር ሁሉ ያጣል። በረከት የሚባል ነገርን ይነፈጋል። ለምን? የካዕባን ክብር ያልጠበቀ ሰው። ረሱል አለይሂ ሰላቱ ወሰለም በዚህ የካዕባ ቦታ
እዛው ቆመው እዛው አካባቢ በነበረበት የዓረፋ ቦታ ላይ ሆነው ዛሬ ምንድነው ቀኑ አላቸው። ቀኑ እንደዚህ ነው። አመቱ ምንድነው? አመቱ እንደዚህ ነው። እሺ እንግዲያው አላህ በዚህ ይሄንን ቦታ እርም አድርጎባቸዋል፣ ክልክል አድርጎባቸዋል። የማይሆን ነገር እንዳሰሩበት፣ ዛሊም እንዳታስጠጉበት፣ ጨቋኝ ሰው ይመጣ እና በቀኛ ጋር ተጠለሉላችሁ እንዳታስገቡ፣ መጥፎ የሚሰራን ሰው እንዳታግዙ፣ የዚህን አገር ሑርማና ክብር ጠብቁለት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግሯል። በጣም ብዙ በረከት አለ። በጣም ለየት የሚያረጋት ካዕባን እዚያ ቦታ ላይ ተቀምጦ ካዕባን በማየት ብቻ የሚገኝ በረከት አለ። በማየት ብቻ ሱብሃንአላህ፣ መስገዱ መቅራቱ ሌላው ነገር ሳይታሰብ ማለት ነው። ተቀምጦ ብቻ ካዕባን በማየት የሚያገኘው የልብ ሰኪና አለ፣ የልብ እርጋታ አለ፣ ስክነት ልቡ ላይ ያገኛል። ከዚያ ባሻገር ደግሞ የሚገኝ ሐሰናት ምንም አለ፣ ደግሞ አጅር ምንም አለ ለሚመለከቱ ብቻ። አላሁ ተዓላ ብዙ ረህመት ነው ካዕባ ላይ የሚያፈስውና ይህችን ካዕባን መዘየሩን መመላለሱንም አላህ ይወፍቀን ኢንሻአላህ። ሩሃችን ለበይክ ካሉት በተደጋጋሚ ለበይክ ካሉት ሩሆች አላህ ያደርግልን። ለበይክ اللهم ለበይክ ለበይክ ላ ሸሪከ ለከ ለበይክ። ካዕባ ክብር አላት ስንል ለሌሎች ሀገሮች ላይ ከሚደረጉ የተለዩ ተግባራት እዛ ይተገበራሉ፣ የተለዩ ህጎችም አሏት። ከነዚያ ከህጎቿ መካከል ለምሳሌ አንድ ሰው ጧፍ አደርጋለሁ ቢል በካዕባ ዙሪያ ዞራለሁ ቢል የግድ ውዱእ ኖሮት ጧሃራ ኖሮት ሰውነቱን ሸፍኖ በንጽህና መሆን አለበት። ወደዚያ ቦታ ላይ ለምሳሌ የወር አበባ ያለ ሴት አትገባም፣ ትጥበት ግዴታ የሆነበት ሰው እዛ ቦታ ላይ አይገባም። ለዚያ ክብር ለመጠበቅ ማለት ነው። ልባችንንም ቢሆን እንደው ልባችንን ለማጽዳት እንጂ ለማቆሸሽ ብሎ አስበው ሰው ወንጀል ለመስራት ብሎ ወይም እዛ ቦታ ላይ ለመተናኮል ብሎ ይሁን ነገር ለማድረግ ብሎ ከሄደ ይሄ ሰው ለካዕባን ክብር ያልጠበቀ ለራሱም ያላዘነ ሰው ነው። በነገራችን ላይ የካዕባን ክብር አለመጠበቅ ጉዳቱ ወደ ሰውዬው ወደ ራሱ ላይ ይመጣ። በአሁን ሰዓት ምናስተውለው ነገር አለ። ዋና ተግባር ካዕባ ጋር የሚሰራ ተግባር ምንድነው ሲባል ሐጅና ዑምራ ናቸው። ሐጅ በአመት አንዴ ነው የሚደረገው፣ ጊዜ ያለው ገደብ አለው። ዑምራ ግን አመቱን ሙሉ አለ፣ ክፍት ነው የዑምራ ተግባር። ከዑምራ ተግባሮች ዋነኛው ወደዚህ አገር ከመግባቱ በፊት ሐርሞ ይገባል። ዒባዳውን ስራውን መስራት እንደፈለገ ተዘጋጅቶ፣ ወንድ ልጅ ከሆነ የተሰፋ ልብስ ትቶ እንደዚህ በትን ጨርቅ ከታች የሚሸረጥና ከላይ እንደ ሻል ጣል የሚደረግ ነገር ይልብስና በዚህ መልኩ ይገባል። ከሽቶ ከመሳሰሉት ነገሮች ራሱን ይቆጥባል፣ ያርቃል። ገና ወደ ሐረም ክልል ከመግባቱ ፊት ይሄ የሐረም ክልል ሳትገቡ ተዘጋጅታችሁ ግቡ የሚል ትልቅ መልእክት ነው። ለዚህ ለምትሰሩ ስራ ቀድማችሁ ተዘጋጅታችሁ ግቡ። ከገባ በኋላ ጧፍ የሚባል ነገር አለ። 7 ጊዜ ጧፍ ይደረጋል፣ ስርዓት አለው። ያንን ጠብቆ ከዚያ ሰዓይ ምንለው የኢስማኤል እናትን በሶፋና በመርዋ መካከል የተመላለሰችበትን ያንን ተግባር ለማስታወስ አላሁ ሱብሓነሁ ወተዓላ ይሄ መስዋዕትነት የተከፈለበት ነገር ነውና እወቁት ብሎ አላህ አዞን እዚያ ቦታ ላይ አላህን እያወሳን እንድንመላለስ አላህ አዘዘ። ይሄ አንዱ ክፍል ነው። የመጨረሻው ጸጉርን መላጨት ወይ ነው ማሳጠር ነው። ሴቶች ያሳጥራሉ፣ ለወንድ የሚሻለው መላጨት ነው። ይሄም ደግሞ ምን ይባላል? በቃ ከነበረበት ከጉድፉ ከቆሻሻው ከምናምኑ መጽዳትና ላዩ ላይ ያለውን ነገር እንደማራገፍ አይነት ማዕና ይሰጠዋል ማለት ነው። በውስጣዊ ደረጃ ነው እና እነዚህ ነገሮች ሲሰራ ሰው ቀድሞ የሚከለከላቸውን አውቆ የሚገባበትን የሚሰራውን ነገር አውቆ መግባት መቻል አለበት። ምናስተውላቸው ነገሮች በአሁን ሰዓት አብዛኛው ሰው ሃይማኖቱ እስልምናችን ከሚያዘው ውጪ በሆነ ወይም ደግሞ ከሚያስተምረው ካስተምሮ ውጪ በሆነ መልኩ እዛ ቦታ ላይ የሚሄዱ ሰዎች አሉ። አንዳንዱ በቃ እዛ ቦታ ይጃለው ብሎ ሰልፊ ለመነሳት ብቻ መሄድ አለ። ይውልኝና ይስሙልኝ ነገር ካዕባ ጋር ቆሞ አንተ ከልብህ አላህን ነው የምትለምነው። እዛ ቦታ ሆነ ክቡር ቦታ ነው፣ በጣም ትልቅ ቦታ ነውና እዛ ቦታ ሆነ የልብህን ያ ረብ ጌታዬ ሆይ አምላኬ ሆይ ያልክ አላህን እንደመለመን። አንዳንዱ ግን እስኪ አንሰኝ እያለ ዱዓ እንደሚያደርግ መስለው ካሜራ አንድ ጊዜ ፎቶ አንሰኝ ይላል፣ እንደዚህ ይላል። ይሄ ማስመሰል ይመስላልና እንዲህ አይነት ተግባራት እስልምና ላይ የሙጉዝ ናቸው። ለምንድነው ለይውልኝ ለይስሙልኝ ምናምን ብለህ የምትሰራው ነገር አለ። ይሄም አንድ ነው። ከዚያ ባስ ያለ ደግሞ ሌላ ነገር ለመስራት መሄድ አይጠፋም። እዛ ቦታ ላይ ለስርቆት ተግባር አስበው የሚሄዱ ሰዎች አሉ። ምንም እንኳን በአሁን ሰዓት ያለው ሴኩሪቲ ምናምን ኃይለኛ ሆነው እንደው ያግዳቸዋል እንጂ ግን እንደዚህ አይነት ሐሳቦችን አስበው የሚሄዱ አሉ። ምክንያቱም ሰዎች አምልኳቸው ላይ ስምጥ ይላሉ እዛ ቦታ ላይና ቦርሳቸው ኪሳቸው ውስጥ ያለውን ልብ አይሉም ብለው ይሄን ለመስራት የሚሄዱ ሰዎች አሉ። አሁን ይሄ ለራሱ እርግማን ፈልጎ እንደሚሄድ ነው። አላህ ይጠብቀን። የቦታዎች ክብደት ምንድነው? ሰውን
በሆነ ነገር ላይ ልታስምለውን ካን ስትፈልግ መስጂድ ውስጥ ሚንበሩ አካባቢ እዛ አካባቢ ላይ ና እዚህ ጋር ነው መሐላው የምታደርገው ስትለው ፈራ ይላል እኮ ትንሽ ይዋሸኩን ይጠነቀቃል። ወደ ካዕባ ጋር ሲመጣ ከሌላው ቦታ በጣም የተከበረ ቦታ ስለሆነ ሰዎች ይበልጥ ከኃጢያት ይጠነቀቁበት። ልባቸውንም አላህ ያየዋልና ውስጣቸው ላይ የሚንቀሳቀሰውን ሐሳብ ውስጣቸው የሚያመላልሱትንም ሐሳብ መጥፎ ማቀደው ይሁን ጥሩ ማስበው ይሁን አላህ ያየዋልና እንዲህ አይነት ነገር እንዳይመጣብህ እንዲህ አይነት ቦታ ላይ ሆኜ ክቡር ቦታ ላይ ሆኜ እንዴት ተገድፋለሁ ብለህ ራስን የበለጠ ከቆሻሻ የምታጸዳበት ቦታ ላይ አንዳንዱ ሰው ተቃራኒ ሆኖ ስታገኙ በጣም ያሰጋል። እና ሌላው ይሄንን ያምልኮ ቦታ ለዱንያ ቦታ ነገር ብቻ አድርጎ መጠቀም ባይሰርቅም ባጭበረብርም እንደው በሐላልም ቢሆን የሚያደርገው ግን ይሄንን በቃ ዱንያዊ ነገሮች ብቻ ፍለጋ ለዚህ ነገር ለዓለማዊ ነገር ብቻ ብሎ ሲሄድ ብዙ ያጣል። ብዙ የሚያጣው ነገር አለና እኛ እናቃለን እስልምና ሐራምና ሐላል የሚባሉ ሁክሞች አሉ ህጎች አሉ የሚፈቀድና ማይፈቀድ ግን በተው የሚሻልና በታደርገው የሚሻለው የትኛው ነው መተው ነው የሚሻለው ወይስ አለመተው ነው የሚሻለው ተብሎ ደግሞ ምርጫ የሚሰጥበት ነገር ደግሞ አለ። ሁለት ትልቅ ተግባራት ካዕባ ጋር ይሰራሉ። ካዕባና በዚያ ዙሪያ ያው ሐጅ ማለት قصد الكعبة لأعمال معروفة ለታወቁ ስራዎች ካዕባን ለመጎብኘት መሄድ ነው። ዑምራም እንደዚሁ ለታወቁ زيارة الكعبة لأعمال مخصوصة ለታወቁ ለተለዩ ስራዎች ለመተግበር ወደ በይቱላህ ወደ ካዕባ زيارة መሄድ ነው ማለት ነው። ልክ ቤትን እንደመዘየር ይባላል። يعني زام يهلو سووش الله انقدوش يبالالو بيت الله اللي قوينيونا عبادة ليرغو أملكو لي فلسة مسلم يهلو يعني بيت الله سنن الله أكال يرلم منا يهونا بيت وستمي كمبت نقر ده حاولت ندنجات ندنجاي ميهون نقر أرلم دنجاي ونبرتونم سوونم سقامات انتنم آفرون ورقون هلون ما أدن ፍጥረታት ተመጠቅላላ የፈጠረ ጌታ በአምሩ ማይሳልም እንዲህ ነው ተብሎ ማይገደብም ቦታ የሚወስነው አይደለም ቤት ውስጥ ይሁን ከላይ ይሁን ከታች ይሁን ተብሎ ማይገደብም አላህ እና እነዚህ ተግባራት ይሰራሉ ከነዚህ ተግባራት ከሐጅ ለምሳሌ ዋጂባቶች ውስጥ እንመጣ ወይም ግዴታ ከሚባሉ ስራዎች መካከል አንዱ ጠጠር ወርወራ ነው ይሄ ጠጠር ወርወራ ከምንድን የጀመረው ሚለውን ለማየት ወይም ደግሞ ምንን ለማስተዋወስ ነው አላህ አዛጋ ግዴታ ያደረገው ክስተቱ ሰይዱና ኢብራሂም አለይሂ ሰላም የአላህን ትእዛዝ ለመፈጸም የመጀመሪያ ፍልስጤም ነበሩ ብለናል ከዚያ አካባቢ ከዚያ በፊት ኢራቅ ነበሩ ባቢል የሚባል ቦታ ላይ ነበሩ ከዚያ በኋላ እነሳቸውን ለማቃጠል የተሞከረ ሙከራ አለ አላህ ተጠበቃቸው እንጂ ክስተቱ እነዛ ሰዎች ጣዖት አምላኪያን ነበሩ ሰይዱና ኢብራሂም ደግሞ الله بالقرآن لين نجرن ولقد آتينا إبراهيم رشده من قبل إبراهيم كدرون وكتنتونو كأنه من جلس يجوال ولا الله النا إبراهيم عليه السلام تعوت أملكون يرجفوا من النبي تعوتنا من لك إلا ما كفر بالله نبي لاله مع الله يكاد نبي إلا بالولنا أرجو سيهوت مسرو السلام بفصول تقبلني تعلو نجار إلا سون ديت راسو تربو راسو يجزل أتنحيتون أتعبدون ما تنحيتون يلو نبر أتعبدون ما تنحيتون يترباتشو تنتعمل كاللاتشو እንዴት አእምሯችሁ ይሄዳል ምን ሆናችሁ ነው ከዚያ እስኪያን ነገሯቸው መልሱላችሁ የለም ቆይ ያሳያችኋለሁ አሉና ኢብራሂም አለይሂ ሰላም አንድ ቀን ተጠብቀው ለበዓል ብለው በወጡበት እዛ አካባቢ ጣዖት አምላኪዎች የሚገርመው አባታቸው ራሱ አዘር ራሱ ከጣዖት አምላኪዎች ከዋናዎች ውስጥ አንዱ ነበር ከዚያ እንዴት ጣዖት ትገዛለህ አባቴ ምን ሆነህ ነው ያሉ ይነግሩታል አይ እንዳተገባ በኔ ስራ ይላቸዋልና ሄደው አንድ ጊዜ አጋጣሚውን ተጠበቁና ወደዚያ ማዕበድ ውስጥ ገቡ ጣዖታቸውን ያስቀመጡበት ቦታ አምልኮ የሚፈጸሙበት ቦታ ገቡና በመጥረቢያ ጣዖታቱን ሰባብረው አድቅቀው ትልቁን ዋና በጣም ያከብሩት የነበረው ትልቁ አምላክ ብለው የሚያስቡትን እሱ ላይ መጥረቢያውን ጫኑበትና ሄዱ የመጡ ጊዜ ሲያዩ አማልክቶቻቸው እንግዲህ አማልክቶቻችን ተሰባብረዋል ሲመጡ من فعل هذا بآلهتنا يا إبراهيم አሉ ማን ነው የቀረስኪ ያለ ለከኛ ጋር ኢብራሂም አንዱ ወጣት አለ እነዚህን በመጥፎ ያነሳቸዋል ሁሉ ጊዜ እስኪን ጠይቀው አንተ ኢብራሂም ማን ነው ይሄን ያደረገው ነው አምላኮቻችን ማን ነው እንዲህ ያደረገብን ሲሏቸው እስኪ ጠይቋቸው የሚናገሩ ከሆነ አላቸው ወደ ራሳቸው ትንሽ መለሳሉና አሁን ብናናገራቸው ማይመልሱ ነገሮች ናቸው እነዚህ ሰዎች እነዚህ ፍጡራን ለራሳቸው መከላከል ማይችሉ እንዴት አምላክ ይሆናሉ የሚለው ነገር አቃጨለባቸው ግን የለመዱት ነገር አለና እንደገና እንዴት አደረግብናል ብለው እሳቸው እንደሆነ ያወቁ ጊዜ እሳት አቀጣጥለው ወረወሯቸው አላህ ተጠበቃቸው قلنا يا نار كوني بردا وسلاما على إبراهيم አንቺ እሳት ለኢብራሂም ቀዝቃዛና ሰላማዊ ይሁንልህ አላት አላህ ሲወረወሩ ምንም ነገር አልሆነም ሱብሃንአላህ አላህ ተጠበቋቸው በሰላም ወጡ ከዚያ ወደ ፍልስጤም መጡ
ወደ አርዱል ሙቀደሳ ያቺ ቦታ ክብር ቦታ ነች ሙባረክ የሆነች ቦታ ነች ወደ ፍልስጤም ምድር መጡ ከዚያ ቦታ ቆይተው በልጃቸው ምክንያት ወደ መካ ይመላለሱ ነበር ያው አላህ ልጅህን ለእርድ አቅርብ ብሎ አዘዛቸው ልጃቸውን ለእርድ ሊያቀርቡ መቼም ይሄ ፈተና ነው ከአላህ የሆነ ፈተና ነው አላህ እንዲታረዱ ሽቶ አይደለም ነገር ግን ታዛዥነትን ማሳያና በደንብ ማሳወቂያ ነው ለሰዎች አላህ ሁሉን ያውቃል ምንም አይደበቅበትምና እስማኤልን እንዲህ ነገር አይቻለውና አላህ አዞኛልና ምን ትላለህ ያው ተዛዙ ይመለከታል አንተም እንግዲህ የሚፈጸምብህ ነው ሲሏቸው እስማኤል የፈለከውን አላህ ያዘዘውንማ ፈጽም አባት እኔ ደግሞ አጋዥ ነኝ የአላህ ተዛዝ እንድትፈጽም አግዝሃለሁ አሏቸው ኢብራሂም በጣም ደስ ብሏቸው ልጃቸውን አቅፎ ሳሙ ኒዕመል አውኑ አንተ ያ ወለዲ على طاعه الله يا الله ተዛዝ እንድትፈጽም ጥሩ አጋዥ ነህ አንተ ልጅ ብለው ሳሟቸው ይዘዋቸው ይሄዱ ይያለ ከእናታቸው ነጥለው ምን ተከሰተ ኢብሊስ አንድ ቦታ ላይ ብቅ አለላቸው ሊወሰውሳቸውና ሊያስቀራቸው እና ወጥቶ ለመረበሽ ለመወስወስ ለማደናቀፍ የሞከረ ጊዜ ረማሁ ቢሐሳያት ይላል በጠጠር ወረወሩበት መቱት አሁንም ሄዱ ሌላ ቦታ አሁንም ብቅ አለ አሁንም እንደገና አሁንም ወረወሩበት በጠጠር መቱት ሸሸ ሶስተኛ ቦታ ላይ አሁንም ብቅ አለ አሁንም ወረወሩበት እነዚህ ሶስት ቦታዎች ላይ የሚወረወሩ ጠጠሮች የሐጅ ጊዜ ያንን ኢብራሂም አለይሂ ሰላም ያደረጉትን ተግባር ረጅመን ለሸይጣን ሸይጣንን መምቻና መውገሪያ ያንን ተግባር መድገሚያ ነው እዛ ቦታ ላይ ያን ነገር የሚሰራው ማለት ነውና የጠጠር ውርወራው ቂሷ ወይም ደግሞ ክስተቱ ከዚህ ከሰይድና ኢብራሂም ህይወት ጋር የተያያዘ ነገር ነው ማለት ነው ሐጅና ዑምራ መሐከላቸው ላይ ያለው ልዩነት የዑምራ ተግባራት ቀለል ይላሉ ስራዎቹ በተወሰኑ ሰዓታት ውስጥ ማለቅ የሚችሉ ናቸው የዑምራ ስራዎች ኢህራም ይባል ነገር አለ ሐርሞ ማለት አስቦ ያን ነገር ቀስዶ ተዘጋጅቶ መልበስ ያለበትን ልብስ ለብሶ ተዘጋጅቶ የሚሄድበት ሂደት ነው ሁለተኛ ከዓባ ጋር ሲደርስ 7 ጊዜ በከዓባ ዙሪያ ጧፍ ማድረግ ነው ሶስተኛ የሀጀርን ትውስታ አላህ እንድናስታውሰው ግዴታ ስላደረገብን በዚያ በሶፋና በመርዋ መሐከል ያለው መመላለስ ማድረግ ነው 7 ጊዜ ነው የሚደረገው አራተኛው ጸጉርን መላጨትና ማሳጠር እነዚህን ወይም ማሳጠር ሴቶች ከጫፍ ይቆርጣሉ ወንዶች መላጨት ይሻላል እነዚህ አራት ተግባራትን በቅደም ተከተላቸው ፈጸም ነው ዑምራ አሁን ባለው መልኩ ከሆነ የሚገለጸው ሐጅ ደግሞ ትንሽ የሚለየው ሐጅ ተግባራት ተጨማሪ ስራዎች አሉ ከነዚያ መሐከል ኢህራም ነይቶ ሐረሞ ለብሶ ተዘጋጅቶ መግባቱ እንዳለ ሆኖ በከዓባ ዙሪያ ጧፍ ማድረግ እንዳለ ሆኖ ሶፋና መርዋ እንዳለ ሆኖ ጸጉር መላጨት ማሳጠር እንዳለ ሆኖ አረፋ ላይ መገኘት የሚባል ነገር አለ ዋና ማዕዘን የአረፋ ምድር ላይ አደምና ሐዋ የተገናኙበት ምድር ነው ይባላል በጣም ትልቅ ቦታ ነው ቀኑም ደግሞ ትልቅ ቀን ነው በዙል ሒጃ ወር 9ኛ ቀን ላይ የሚደረግ ስርዓት ነው ይሄ በጣም ትልቅና ከአመቱ ቀናት የላቀ ቀን ይባላል የውም አረፋ በዚያ ቀን ዱዓ ይደረግበት አላህን ምንለምንበት ምንዋደቅበት ምናለቅስበት ለአላህ የውስጣችንን ጌታዬ እንዲያስ አርግልን እንዲያሳካልን ሁኔታችንን እንዲቀይርልን የተሻለን ሰዎች እንዲያረግልን ምንለምንበት ለአገር ለዓለም ዱዓ የሚደረግበት ወቅት ነው ቦታም ጭምር ነውና ከዚያ በኋላ ወደ ሙዝደሊፋ የሚባል ምድር አለ ወደዚያ ይመጣል ነብዩ ሰለላሁ ዐለይሂ ወሰለም ወደዚያ ሲመጡ ከዓረፋ መልስ እዛ አድረው ፈጅር ሰግደው ሱብህ ሰግደው ነው የሄዱት ትንሽ ኪሎ ሜትር ነች ከዓረፋ እስከ ሙዝደሊፋ ከሙዝደሊፋ በኋላ የሚኬደው ወደ ሚና ይባላል ሚና መሬት ላይ ጫፏ ላይ የሚገኘው ጀመራት ጠጠር መወርወያ ቦታ እዛ ቦታ ላይ የዒዱ ቀን 7 ጠጠር ይወረወራል በነጋታው ደግሞ ተከታታይ 2 እና 3 ቀናቶች ላይ ደግሞ 3 ቦታዎች ላይ 7 ጠጠሮች ይወረወራሉ እነዚህ ሐጅ ላይ ብቻ የሚኖሩ ዑምራ ላይ ግን የማይኖሩ ስራዎች ናቸው ተመልሰው ሚና ውስጥ ማደር እዚያው ያደሩ ጠጠር ይወረወሩ አምልኮ እየፈጸሙ የሚታደርበት ስርዓት አለ ስለዚህ ከሐጅ እና ከዑምራ ስራዎች የጋራ ምንላቸው ኢህራም ጧዋፍ ሳዒ ሐልቅ ምንላቸው አሉ ሌሎች ደግሞ ሐጅ ላይ የሚጨመሩ ነገሮችም አሉ እነዚህ ሁለቶችን እንግዲህ አውቆ ሲሰራ ነው ሰው ሐጁም ትክክል የሚሆነው ከዛ በተጨማሪ ለሐጅ ዋናው ተቀባይነት እንዲኖረው የሚያደርግ ነገር ከሐላል ገንዘብ መሆኑ ነው ነብዩ ሰለላሁ ዐለይሂ ወሰለም ይህን ነገር አጥብቀዋል ሰው ከሐራም ገንዘብ ሰርቆ አጭበርብሮ የሰው ገንዘብ ወስዶ የመሳሰለው ሳይሆን ሐጅ የሚሄደው በንጹህ በላው ወይ ደግሞ ምናልባት ሰው ሊያደርግለት ይችላል ምን ችግር የለም ግን ሐላል እንደሆነ አምኖ ይሄ ገንዘብ ማጽጃ አይደለም የሆነ የቆሸሸ ገንዘብ አምጥቶ በቃ ሐጅ አድርገበትና ይጸዳል አይደለም የሚባለው በትክክል ከንጹህ ገንዘብ የገንዘብ ምንጭ ነው ሐጅ ቢደረገው
በዚህ ከተገኘ ገንዘብ እንጂ حرام ገንዘብ ማጭበርብሩን አርጉ በዚህ ሐጅ አድርጋለሁ ቢል አያገኘውም በቆሻሻ መልኩ የተገኘ ገንዘብ እንዲህ ላለ ቅዱስ ተግባር ላይ ላውለው ሲል አይሆንም መጀመሪያ ገንዘብ ምንጭህን አጥራ ካዕባን ሲገነቡ እንኳን ሰዎች حرام ገንዘብ እንዳይገባባቸው ተጠንቅቀው ባለን በንጹህ ገንዘብ ባንንችለው አቅም እንገንባ እስከማለት ይደረሱት እንዲህ አይነት ተግባር ሲተገበር ያገኘውን ቆሻሻ ነገር እየቀላቀልከ ሳይሆን ጽድት አድርገህ ነው የምትሄደውና ይሄ በተለይ ሐላል ገንዘብ የሚባለው ነገር አጽንኦት ይሰጣል ሰዎች 4-5 የሚሄድ መመላለሱ ምንም ሳይሆን አንድ ጊዜም ቢሆን በትክክል ተግባሩን ከሰራ ከንጹህ ገንዘብ ከሰራ ይሄ ትልቅ ቦታ የሚሰጠው ነገር ነው ተምሮም ደግሞ ብዙ ጊዜ ሰዎች ዝም ብሎ በገፍ የሚሄዱአሉ በቃ እንሂድና ሰው የሚያደርገው እናደርጋለን የሚሉት ነገርም አለ ይሄ ደግሞ አይሆንም ማድረግ የፈለገ ሰው ቀድሞ ሁኔታውን መስፈርቶቹን አውቆ ሸርጥና ግዴታ ምንላቸው አሉ ምን አለብኝ ምን አለኝ ምን ይፈቀዳል ምን አይፈቀድም የሚሆን አውቆ አለዚያ ሰርቶ ማበላሸት ምን ይሆን ስለሚችል ማለት ነውና ለፍቶ ምን እንዳይሆን ሰው አውቆ ተምሮ ማድረጋል لبيك اللهم لبيك لبيك لا شريك لك لبيك መላው እስልምና ሃይማኖት ተከታዮች እንኳን ለዒዱል ፊጥር በዓል በሰላም አደረሳችሁ በዓለም ላይ ሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ዒድን እያከበራችሁ ያላችሁ ዒድን መታከብሩ ዒድ የበረካ የሰላም የአማን እንዲያደርግልን ዓለሙ ደግሞ የተለያዩ ቦታዎች ላይ ያለው ችግር ተቀርፎ በሰላም ተተክቶ በአማን ምንኖርባት ምድር አላህ እንዲያደርግልን እየለመንኩኝ የመጨረሻ መልእክቴ የሚሆነው በካዕባ እና በመካ ጉዳይ ላይ ሁሉም ሰው ሚናፍቀው ሀገር ነውና ጓጉተንና ናፍቀን መሄድ ስንዘጋጅ በጥሩ ዝግጅት በንጹህ ገንዘብ በትክክለኛ በሆነ አካሄድ ራሳችንን ክብራችንን ማውቀን ክብራችንንም ጠብቀን የሰው ክብርንም ጠብቀን ሰውን ሳንንገላታም ሳንቸገር ሳናስቸግር የሃይማኖታዊ ተግባር ነውና ለንግድ ምን ይሄድበት ቦታ አይደለም ለሌላ ስሜታዊ ጉዳይ ለንጋፋበት ምን ይሄድበት ቦታ አይደለምና የቦታውን ክብር ጠብቀን በጥሩ መልኩ ሐጅ ንያ ያለው ሰው ዑምራ መሄድ ፍላጎት ያለው ሰው ዝግጅት ያለው ሰው በመልካም መልኩ እንዲያደርገው ትምህርቱን አስቀድሞ እንዲማር አፈጻጸሙን አደራረጉን ቀድሞ እንዲያውቅ ይሄ ትልቅ ጉዳይ ነው ከእውቀት ማዕድ መራቅ ያስፈልግም ለምን ሰራው ስራ ሁሉ እውቀትን መሰረታችን አድርገን እንድንሄድ መልእክቴ ነው ይህን ታላቅና ቅዱስ ቦታ ያዩ አማኞች ስለዚህ ቅዱስ ስፍራ ምን ይላሉ ስሜታቸውን ጠይቀናቸዋል እንዲህም አሉን ዑምራ መጀመሪያ ያረኩኝ ስሜቱ እንዴት እንደነበርና አሁን ለመግለጽም በጣም ሐቂቃ والله ይከብዳል በጣም መጀመሪያ ከኢትዮጵያ ተነስተን የለምለም ደርሳችኋል ሲባል በሳዑዲ አየር መንገድ አርሙ አሁን እንደምታወቀው ኢህራም የሚደረገው ከአረብ ቦታ ነው ከአቅጣጫ የኢራቆች ለብቻ አላቸው በዛም የኢትዮጵያ የለምለም የሚባል በየመን በኩል ነው እዛ ሲደርስና አሁን ዑምራ ውስጥ ገብታችኋል ሲባል የሚሰማ ስሜት በጣም ከፍተኛ ነው ደስታው ሌላ ደግሞ ሳዑዲ መካ ደርሰ ልክ ሐረምን ካዕባን ሳይ ማለት ነው እንባ ነው መቆጣጠር ያልቻልኩኝ ማለት ነው በጣም እንግዲህ ኢንሻአላህ ይወፍቀን እናንተንም ድጋሚ ማውን ደግሞ ማመራት በተደጋጋሚ ይወፍቀን የዛን ያለው ስሜት በጣም ደግሞ ማረሳው ነገር ትዝታ ያለኝ በተደጋጋሚ ዛው ዑምራ ማታ ተመላልሰን ኢሻም ሱቢም ስንሰግድ ሐረም አካባቢ ለሊት ላይ ማታ ከኢሻ በኋላ ታላይ ቆመ ወደ ታች ከሱጡ ላይ ወደ ታች ሳይ ማብራቱ ከላይ ነጭ ነው ዙሪያ ሁላ ነጭ የሰው ልብስ ነጭ ኢህራሙ ነጭ አምፑሉ ቤቱ በሙሉ እና ራሴን መልሼ ጠየቅኩኝ ምንድነው ያለው አሁን እውን ላይ ነው ወይስ ምንድነው ማና እውን ነው ወይስ ጀነት የሚባለው ራሱ ጀነት ተውሲፉ የጀነት ነው የመሰለኝ ሲነገር የነበረው ይሄ እውነት ዱንያ ነው አልመሰለኝ በተደጋጋሚ ያርጋለው ዑምራም ሐጅም አልহামዱሊላህ ግን በተለይ ዑምራ ብዙ ጊዜ ያርጋለው ማድረጉን የመጨረሻ ነው ከዛ በኋላ አልልኩም ጠዋፈል ወዳ የሚባል አለ ጠዋፈል ወዳ የማሰናበቻ ጠዋፉን ሳደርግ በጣም አልቅሼ በቃ እንባይ መቆጣጠር አልቻልኩም አሁንም ዙሬ ሐረማ ያለው ወላሂ ከዛ በኋላ አልልኩም ኢንሻአላህ የመጨረሻ ስንብት እንዳይሆንብኝ ይመኛለሁ ሌላው ሙስሊሙ ማህበረሰብ ኢንሻአላህ እንኳን ለኢደል ፍጥር አክበር አደረሳችሁ በሰላም አደረሰን ሁላችንም ደግሞ ሐጅ ዑምራ ይወፍቀን ሐጃችን ዑምራችን ደግሞ ኢኽላስ ያለው ለኢባዳ አስለን ኢነል ሐጅ ወልዑምራ من شعائر الله ነው
አልሐጅ ወልዑምራ ሚን ሸዓኢሪላህ ነው ከአላህ ኢባዳዎች ነው እንጂ እንደ ቱሪዝም አይደለም። እንደ ቱሪዝም መቆጠር የለበትም የሚል ምክር አለኝ። ሰው ነይቶ እዚህ ውስጡን በስሜቱ ካዕባን መዲነቱል ሙነወራን ጠይባ መዲነቱል ሙነወራ በጣም ቆንጆ አጥይባ ትባላለች። መዲና ጥይባ ማለት ያማረች ማለት ነው። ተውሲፏን በዛ አይቻለሁ ነው በቃ ማማሯን ጥይባ መሆኗን ማለት ነው። በጣም የሚገርም ስሜት ነው እዛም የሚሰማህ ማለት ነው። መዲናም ከሚገባ በላይ ከሚገልጸው በላይ ቆንጆ ነው። ኢንሻአላህ ጥይባ ነው ስሙ። ኢንሻአላህ እንኳን አደረሰን። ሼክ መሐመድ ሸሪፍ ሐሰን የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ምክትል ፕሬዝዳንት ነኝ። ካዕባ እንግዲህ የዓለም ቂብላ ወይንም ወደሱ ተዞሮ የሚሰገድበት ነው። ካዕባ ብዙ ታሪኮች አሉት። ነብዩላህ ኢብራሂም ናቸው ከልጃቸው ጋር አብረው ከእስማኤል ጋር የገነቡት። እኔ መጀመሪያ ጊዜ ነው ሐጅ ሳረግ ካዕባን መቋቋም ማየትም በጣም የሚከብድ ደረጃ አለ። ከዛ ሶፋና መርዋ የሚባሉት አሉ። ሶፋና መርዋ ብሎ ማለት ነብዩላህ ኢብራሂም አሁንም ሀጀርን ውሰድና እዛ በረሃ ላይ ጣላት እዛ ድርሳት ብሎ በቡራቅ ነው መተው እዛ ባረፉ ጊዜና ከዛ በኋላ ኢብራሂም አንተዝ በረሃ ላይ ጥለህን ምከደው እንደው በራስ ስልጣን ነው ወይ አላህ አዞህ ነው ብላ ስታናገራቸው ሀጀር ኢነላህ ቀድ አመረኒ ረቢ አላህ አዞኝ ነው እንጂ እኔ ዝም ብዬ በራሴ ስልጣን አይደለሁም ዞረህም እንዳታይ ተብለሃል ብሎ ሲያናገረ ኢዘን ላ ይضيعنا ታላህ ተሆነማ ምንም ነገር አይጎዳንም ማለት እዛ መሐከል ላይ በይነ ሶፋ ወልመርዋ ስትሯሯጥ እንግዲህ ብዙ ነገሮች አሉ። የመጨረሻው ላይ ስትሮጥ እያለቀሰ ነው ልጁ እስማኤል በእግሩ ነው ይባላል። ጅብሪል መጥቶ እንደገና በክንፉ ብሎት ነው ይባላል። ማኡ ዘምዘም ወጣ። ማኡ ዘምዘም ከወጣ በኋላ እንግዲህ እዛ አካባቢ ምንም ውሃ የለም፣ ምንም ነገር የለም። አሞራውም ምኑም እዛ አካባቢ ያንጃበበ ሲመጣ ወደ ሶሪያ የሚሄድ ቅፍለት ነበር። እዛ ነገር ውሃ ሊኖር ይችላል ተብሎ ነጋዴዎች ሄደው ሲጠይቋት ይሄ እኔ ሐቅ ነው እናንተ ከፍላችሁ ነው የምትጠቀሙት ብላ ያንን ቃል ተጋቡ። እነሱ ሌላ ይሰጧታል እህልም ምንም ነገር እሷ ውሃ እየሰጠቻቸው ኢለልአን እስከ ዛሬ ድረስ ማኡ ዘምዘም ፈልቆ ለዓለም መጠቃቀሚያ ነገር የሆነ ነገር ነው እና ብዙ ታሪኮች አሉ። እንኳን አደረሳችሁ እንኳን አደረሰን። ዒድ ሙባረክ ኩሉ ዓም ወአንቱም ቢኸይር እንላለን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።